እጅግ አሳዛኝ ሰበር ዜና! ሰላም ውድ የዚህ ቻናል ተመልካቾች፣ 241 ተሳፋሪዎች ከሞቱበት የአውሮፕላን አደጋ ቢተርፍም ከስቃይ ያልዳነው ራሜሽ አዲስ አበባ ጥቅምት 24 2018 ኤፍኤምሲ ባሳለፍነው ሰኔ ወር መንገደኞችና የበረራ ሰራተኞችን ጨምሮ 242 ሰዎችን የያዘ አውሮፕላን ተከስክሶ 241 ያህሉ ሕይወታቸው ማለፉ ይታወሳል። ከዚያ አስከፊ አደጋ በሕይወት የተረፈው የ39 ዓመቱ ቪስዋሽ ኩማር ራሜሽ ተአምር እንደሆነ በገለጸው ሁኔታ ከአደጋው ተርፎ በሕይወት በመቆየቱ ዕድለኛ መሆኑን ተናግሯል። ራሜሽ ወንድሙን ጨምሮ በአውሮፕላኑ የተሳፈሩ ሌሎች ሰዎች በሙሉ ከሞቱበት አስከፊ አደጋ ተርፎ ዛሬ ላይ በሕይወት ቢኖርም በድህረ አደጋ ጭንቀት እየተሰቃየ ይገኛል። በወቅቱ የሕክምና ድጋፍ ተደርጎለት እንግሊዝ ሌስተር ወደሚገኘው መኖሪያ ቤቱ ቢመለስም በዚሁ የድህረ አደጋ ጭንቀት የስነ ልቦና ችግር ምክንያት ከባለቤቱም ሆነ ከ4 ዓመት ልጁ ጋር ለመነጋገር ተቸግሯል። በቤቴ ውስጥ ብቸኛ ሰው ሆኛለሁ፣ ከባለቤቴም ከልጄም ጋር ማውራት አልቻልኩም፣ ከሰው ተነጥዬ ባዶ ክፍል ውስጥ ለብቻዬ ነው ያለሁት ሲል ለቢቢሲ ተናግሯል። በአደጋው ወቅት ስለነበረው ሁኔታ መናገር በጣም ከባድ ነው፣ ምንም መናገር አልችልም፣ ከማንም ጋር መነጋገር አልፈልግም፣ ሌሊት እንቅልፍ የለኝም ሲል እሱም ሆነ ቤተሰቡ ያሉበት ሁኔታ በስቃይ የተሞላ እንደሆነ ገልጿል። አእምሮ ሰላም ከማጣቱ ባሻገር ከአደጋው ለመሸሽ ሲሞክር እግሩና ትከሻውን ጨምሮ በደረሰበት አካላዊ ጉዳት በሕመም ላይ መሆኑንም ተናግሯል። የስነ ልቦና አማካሪዎች በበኩላቸው ራሜሽ ፒቲኤስዲ በመባል በሚታወቀው የድህረ አደጋ ጭንቀት የስነ ልቦና ችግር እየተሰቃየ መሆኑን አስረድተዋል። በአደጋው ወቅት በተፈጠሩት ሁኔታዎች ለዚህ ስነ ልቦናዊ ቀውስ መዳረጉንና ቤተሰቦቹም ጭምር በሁኔታው ከፍተኛ ጉዳት እንደደረሰባቸው ገልጸው ከዚህ አስቸጋሪ ሁኔታ ለማገገም ብዙ ጊዜ ሊፈጅበት ይችላል ነው ያሉት። አደጋው ከተከሰተበት ጊዜ አንስቶ በአየር መንገዱ በአግባቡ ክትትል አልተደረገለትም የሚሉት የስነ ልቦና አማካሪዎቹ የሚመለከታቸው የተቋሙ ኃላፊዎች ቀርበው የሚያስፈልገውን ድጋፍ ሊያደርጉ እንደሚገባ አሳስበዋል። የህንድ አየር መንገድ ለተጎጂው 21500 ፓውንድ ጊዜያዊ የካሳ ክፍያ መክፈሉ የተገለጸ ሲሆን ከደረሰበት ጉዳት አንጻር ይህ በቂ አለመሆኑን አማካሪዎቹ ገልጸዋል። በኃይለማርያም ተገኝ ፈጣን እና ወቅታዊ መረጃዎችን ለማግኘት ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁን።